በስተመጨረሻ እጅ ሰጠ። እንግዲህ ዋጋውን አገኘ ማለት ነው። እንግዲህ አለምና ልጇ እንደዚህ ራሳቸውን ይዘው እየጮሁ ነው። አባዬ የፈለገ ነገር ቢሆን እንኳ እንደዚህ ማድረግ አልነበረብህም፣ ህግ እያለ ለምንድን ነው አንተ እንደዚህ ያደረግከው? ሲል እንግዲህ ናቲ አባዬ ላይ ጮኸበት ማለት ነው። ምን ሆነሃል ልጄ? ይሄ ሰውዬ እኮ ሊስመኝ አይደለም የመጣው ሊገለኝ እንጂ ቤቴ ድረስ። ስለዚህ እንዴት ብዬ ነው ዝም ብዬ ማለፍ የምችለው? ሲል እንግዲህ አባዬ በጣም ተናዶ ተናገረው ማለት ነው ናቲን። ከዛም ፖሊሶቹ መጡ። ቤቲም በንዴት እንግዲህ ተናዳ ወይን እየጠጣች መንገዱን ስትሄድ ፖሊሶች ቀባ አደረጓት ማለት ነው። በሰፈሩት ቁና ልክ ነው መሰፈር አይቀርም የሚባለው ልክ እንደዚህ ነው። አቶ ገዙ እንግዲህ ያለኔ ሰው የለም፣ እኔ ተፈሪ ነኝ፣ በጣም ነው ሰው የሚፈራኝ እያለ ሰው ያከብረኛል እንኳን አይልም፣ ሰው ያፈራኛል እንጂ እኔ ታውቂያለሽ ማንንም ፈርቼ አላቅም እዚች ምድር ላይ። ስለዚህ ለእያንዳንዱ ነገር እንቅስቃሴሽ፣ እያንዳንዱ ነገር ጥንቃቄ ማድረግ አለብሽ እያለ እንግዲህ ትሁትን በተደጋጋሚ እያስፈራራት ነበረ። እሷም ደግሞ ጥሩ ነው ግን እኮ ሰውን እንደማትፈራ ፈጣሪን ትፈራ ይሆን አለችው። ፈጣሪን ማፈራለሁ፣ ከሱ ጋር አታነካኪኝ፣ ምን ሆነሻል? ለማንኛውም እኔ ለዛ ላጎትሽ ንገሪው፣ አጎትሽ ይሁን አባትሽ እኔ አላውቅም፣ ግን ንገሪው ለማንኛውም እሺ። ይኸውልሽ እኔ ሰው ፈርቼ አላውቅም፣ ሰው አክብሬ እንጂ። ስለዚህ ተከባብረን ብንኖር ነው የሚሻለው ሁሉም ነገር፣ አለበለዚያ ግን ከባድ ችግር ይፈጠራል አለ። የፈለግከውን ነገር ማምጣት ትችላለህ ሰውዬ፣ ነገር ግን ደግሞ ከአጎቴ ላይ ወረድ በል። አጎቴ ምንም የሚያውቀው ነገር የለም፣ በማያውቀው ነገር አታስጨንቀው አጎቴን አለችው ትሁት። እውነት ለሱ ተቆርቆረሽ ነው? ለምንድን ነው የማልቆረቆረው? ለእኔ እኮ ከአባቴም በላይ ነው እሱ። ከዛም እንግዲህ ትሁት ልጇን እንድትሄድ ተወሰነ ማለት ነው። አባዬ ጀግና ነው እውነት። አባዬ ሳላደንቀው አላልፍም ምን ጊዜም። እንግዲህ አባዬ ሰውየውን ከመቱ በኋላም ለፖሊስ ደውለው ጠሩ ማለት ነው። ፖሊሶቹ እቤት ድረስ መጡ። ከመጡም በኋላ ምንድን ነው እሱ የተፈጠረው? ይህ ሰውዬ ሊስመኝ አይደለም ቤቴ ድረስ የመጣው፣ ሊገለኝ ነው የመጣው። ስለዚህ እኔ ደግሞ መታሁት፣ ይሄው ነው። ስለዚህ ምስክር አለ ሲለው፣ ይሄው ሚስቱ ራሱ እዚህ ናት፣ እሷ ያለውን ነገር በሙሉ ትነግራቸዋለች። እኔ ከማብራራላችሁ ለናቲ ተደውሎ መጣ። ናቲም ራሱን ይዞ ጮኸ። አባዬ እንዴት እንደዚህ ታደርጋለህ? እንደዚህ ማድረግ አልነበረብህ ናቲ። ለአባት ተቆርቆረ ማለት ነው። የትሁት አባት ምን እንደምሎት አላውቅም፣ ግን ደግሞ ህግ እያለ እርሱ እንደዚህ ማድረግ እና የሰውዬ ቀድሞ ይግደለኝ እንዴ? ምን ሆነሃል? እኔን ገሎ እኮ እናትን ሊወስዳት ነው ከዚህ ቤት የመጣው እንጂ ምንም ፈልጎ እንዳያለ ታውቃለህ። ስለዚህ ትሁት ሲያስጨንቃት ነው ወደዚህ ላከችው። ምን ትሁት ናት እዚህ ላከችው? አዎ። እንዴት ትሁት ወደዚህ ትልከዋለች? ምክንያቱም ከልጅሽና ከእሷ ምረጭ ያላት ማንም ሰው ቢሆን ከልጁ እና ከእናት ልጇን ነው የምትመርጠው። ስለዚህ ልጇን መረጠች እና እናቴን አሳልፋ ልትሰጥ ነው ለሱ። እና ምን ታደርግልህ? በእናንተ ምክንያት እኮ ነው ስቃይ ውስጥ የገባቸው ልጅቷ። ስለዚህ እና ልጇን ይግደልባት እንዴ? እና እኔስ እናቴን ማጣት አለብኝ እንዴ? ወይ ጉድ! አልተግባባንም። ናቲ ተረጋጋ አለው አባዬ። እንዴት ነው የምረጋጋው አለና ለትሁት ደወለላትና እንዴት እንደዚህ ታደርጊያለሽ? አንድም ቀን እንደዚህ ታደርጊያለሽ ብዬ አስቤ አላውቅም በፍጹም። እውነቴን ነው ትሁት፣ በጣም አዝኜብሻለሁ። እውነቴን ነው ትሁት፣ በጣም አዝኜብሻለሁ። እንዴት እንደዚህ ታደርጊያለሽ? ሲል እንግዲህ ናቲ አዘንክም አላዘንክም ከልጅ የሚበልጥ ማንም የለም። አንተም ብትሆን እናትህን ነው የምትመርጠው። ስለዚህ አይበላው እኔ ቢይዘኝና የሰውዬን ቢያሰቃየኝ ልጄ እንኳን ባትኖር ከኔና ከእናትህ ማን ነው የምትመርጠው? እናትህን ነው። ስለዚህ በዚህ ልንወቃቀስ አይገባም። ከዚህ በኋላ ማድረግ ያለብህ አንተ ታውቃለህ። ግን እኔን ተወኝ ናቲ፣ በቃ ሁሉንም ነገር። ከዛ በኋላ እንግዲህ ናቲ በጣም ተናደደ። ለማንኛውም አሁን ቶሎ ብለህ ሄድና ለእናትህ ድረስላት። ከኔ ጋር አንካ ሰላምታ ከመጥል ለእናትህ ሄድና ድረስላት። እምነግርህ ይሄንን ብቻ ነው ናቲ፣ ማድረግ ያለብህን ነገር ሁሉ አድርግ። አለበለዚያ እናት ስቃይ ውስጥ ነው የምትገባው። ተመልሳ እዚህ ውስጥ ከገባቸው እናትን በህይወት እንደማታገኛት እወቅ አለችው። እያስፈራራሽ ነው። ከኔ ጋር ክርክሩን ተወውና ሂድ አልኩ፣ ሂድ እናትህ ጋር። ከዛ በኋላ እንግዲህ ትሁት በጣም ተናደደች። ጭራሽ አፉን ሊከፍትብኝ ይከፍት ይጀምንተ ይላል እንዴ? እኔ ከእናቴ ከልጄ ማን ይበልጥብኛል? ስለዚህ ልጄ መርጫለሁ። አይኔ እያየ ልጄ እንዲግደልብኝ እንዴ? አረመኔ ሰውዬ።
ከዛም ቤቲ መጣችና ትሁት ጥሩ ምርጫ ነው፣ ጎበዝ ልጅ አየሽ፣ ማናችንም ብንሆን ቅድሚያ የራሳችንን ነው የምናስቀድመው እንጂ ለማንም ለማናቃቸው ሰዎች ቅድሚያ አንሰጥም። ስለዚህ ጥሩ ምርጫ ነው አለቻት። አዎ ቤቲ፣ ከልጅ የሚበልጥብኝ ማንም ሰው የለም። ብዙ ነገር ያየውባት ልጄ ናት። ስለዚህ ከሷ የሚበልጥብኝ ማንም የለም አለች። ከዛም እንግዲህ አስጨነቃት። አምጪ ቁጥሩን፣ የት ነው ያደረግሽው? አድራሻውን ስጭኝ፣ አለሜ ያለችበትን ታውቂያለሽ ስላት አላውቅም ብላ ተከራከረች። በመጀመሪያ እኔ አለሜ ያለችበትን አላውቅም። እንግዲያውስ ልጅሽን አይተሻታል አይደለ? ከዚህ በኋላ ይበቃሻል። እሺ ይበቃሻል፣ በሂጃት ሊር ነው ስትል በጋ አምላክ ልጄን ተውልኝ ብላ እንግዲህ ተንበርክካ ለመነችው። ከዛ በኋላ እና ምን ፈለግሽ ሲላት በቃ ልጄን ተውልኝ አለችው። ከዛም አቶ ገዙ እሺ አለሜ ያለችበትን ካወቅሽ ተናገሪ፣ እሺ እናገራለሁ አለች። የአባዬን ቤት አድራሻ ሰጠችው። እንግዲህ ቀጥ ብሎ ሄደ ማለት ነው። ቀጥ ብሎ ሲሄድ ግን እሱ ብቻ ነው እንግዲህ መሳሪያ የያዘው። አባዬ በሱ ቤት መሳሪያ የለውም። እንግዲህ አባዬ አቶ ገዙ ወደና አባዬ ቤት ልክ እንደሄደ ለአባዬ ቴክስት አደረገችለት ትሁት ማለት ነው። ከደወለች ደግሞ ያው ቤቲ ስለምትሰማ ስለዚህ ቴክስት አደረገችለት እና ስልኩን ዘጋች። አባዬ የእሷን ቴክስት አንብቦ እንግዲህ ጠንቀቅ ብሎ አቶ ገዙን እየጠበቀው ይገኝ ነበረ፣ ጎርደድ ጎርደድ እያለ። ከዛም አቶ ገዙ እንግዲህ በኃይለኛው በር አንኳኩቶ መሳሪያ ሲያወጣ አባዬ ማጅራቱን ብሎ ድፍት አደረገው ማለት ነው። የሚያሳዝን ሁኔታ አቶ ገዙ እንግዲህ ዋጋውን ያገኛል። ከዚህ በኋላ ምንም በሉ ምንም አያመጣም። ምክንያቱም ከዚህ የበለጠ ስቃይ የሚመጣ አይመስለኝም። ብዙ አሰቃይተዋቸዋል። በተለይ ይችን አለሜን በጣም ነው ያሰቃያት። እንግዲህ በአለሜን ምክንያት ነው ትሁትም እዚህ ነገር ውስጥ የገባችው እንጂ መቼም ሌላ ነገር ፈልጋ እንዳልሆነ የሁላችንም የምናውቀው ነው። ትሁት እንግዲህ ለአባዬ ብዙ ጠበቃ የቆመች ናት። ብዙ ነገር የሆነች ልጅ ናት። ስለዚህ አሁንም ደግሞ ሰው ሲሰቃይ ዝም ብዬ አላይም ብላ እንግዲህ አለሜን ለማዳን እዚህ ነገር ውስጥ ሪስኩን ወስዳ ገባች ማለት ነው። ከዛ በኋላ ነው እንግዲህ ነገሩ እየተቀየረ የመጣው። አለሜም እንግዲህ አሁን ግን እሷ የትሁት አባት ግን ለትሁት ነው የሚያዳሉት አለች እና እሷ ለእሷ እንዲያዳሉ ፈልጋ ነው መሰለኝ። አንዳንድ ጊዜ እንዴ ልጄን ሳላይ ብሞትስ እመነኝ ይገለኛል አቶ ገዙ። በቃ ልጄን ሳላየው ልጄን አሳየኝ እንዳልኩ እምቢ ብለኸኝ ይኸው አቶ ገዙ እጅ መግባቴ ነው። አለሜ በመጀመሪያ ደረጃ እባክሽ ተረጋጊ፣ አንቺ ተረጋጊ። ከዛ በኋላ ከልጅሽም ጋራ ትገናኛለሽ። አንቺ ካልተረጋጋሽ እንዴ አሁን አንቺንና እናቲን ባገናኛችሁ የትሁት ልጅ እኮ ታግታለች። አየሽ እችን ፎቶ እንኪ እስኪ እያት። ይህ ማነች? ቆንጅዬ ነች፣ ስታምራለች። የትሁት ልጅ ናት። አየሽ በማታውቀው ነገር ነው እየተሰቃየች ያለችው እች ህፃን ልጅ ምንም በማታውቀው ነገር። ስለዚህ ለዚች ህፃን ብለሽ እባክሽ ትዕግስት ይኖርሽ። ትሁት አታሳዝንሽም እንዴ? እሷ እኮ ለእናንተ ብላ ነው እዚህ ነገር ውስጥ የገባቸው አይደለም? ስለዚህ እባክሽ ለትሁትም አስቢላት። እኔ ከልጅሽ ጋር አሁኑኑ ማገናኘት እችላለሁ፣ ግን ደግሞ አለሜ እባክሽን አንቺን አሁን ከትሁት ናቲ ጋር ካገናኘውሽ ልጇን አታገኝም። ስለዚህ በመጀመሪያ ትሁት እጇ ላይ ትግባና ልጅቷ፣ አንቺና ናቲ ደግሞ ትገናኛላችሁ። ይሄ የኔ ቃል ነው። ምንም ቢሆን ምን አቶ ገዙ እጅ ተመልሰሽ አትገቢም፣ ምንም ነገር አትፍሪ አላት። ከዛ ምስቲሽ እንግዲህ ጋሼ ብላ ደስ አላት ማለት ነው። ነገር ግን ያው ነገሮች ባላሰቡት ነገር ነው የሆነው። እንግዲህ አቶ ገዙ ቀጥ ብሎ ወደና አባዬ ቤት እንግዲህ እንደው ብቻውን ነው ደግሞ የሄደው። ወንድ መሳይ አባዬን አላየውም እኮ ጀግና። ከዛ በኋላ አባዬም እንግዲህ በኃይለኛው ሰውየው በር ሲያንኳኳ ወይኔ ጉዴ መጣ እያለች ዝም በይ አንቺ ዝም ብለሽ ቁጭ በይ እስኪ ወንድ ከሆነ እኔን ይግጠመኝ አለና እንግዲህ አባዬ ምንም ነገር ሳይፈራ ምንም ነገር ሳይበግረው በሩን ከፈተለት ማለት ነው። በሩን ከከፈተለት በኋላ ነው እንግዲህ ችግር የመጣው ማለት ነውና እውነት ነው። ግን ጀግንነቱን ሳላደንቅ አላልፍም ያባዬም ማለት ነው። በእውነት በሩን በጣም ነው ያንኳኳው ይሄ ሰውየው ማለት ነው። በጣም በሩ ሲያንኳኳ ጊዜ በሩ ተከፈተ መሰለኝ። አባዬም እንግዲህ
አጥብቆ እየጠበቀው ስለነበረ በሩን ከፈት እንዳደረገው ሰውየው ማጅራቱን መሳሪያውን ብድግ ሲያደርግ አባዬ ማጅራቱን ብሎ አሰናበተው ማለት ነው። አያችሁ፣ ይሄ ነው እንግዲህ አንዳንድ ጊዜ እኔ ብቻ ነኝ አዋቂ፣ እኔ ብቻ ነኝ ጀግና፣ እኔ ብቻ ነኝ አንበሳ የሚል ሁሉ አንበሳ በልቶት ቁጭ ይላል ማለት ነውና የአባዬ ጀግንነትም ይሄ ነው እውነታውን ለመናገርና መስተ መጨረሻ አቶ ገዙ ዋጋውን ስላገኘ ደስ ብሎኛል የእውነት። ምክንያቱም አላርፍ ያለምን ብቻ ከባድ ነው እንግዲህ ከአባዬ ጋራ ባትንትን ውስጥ ጸብ ውስጥ ባትገቡ ይሻላል። እኔ ከአንተ ማቀው ጉዳይ ነገር የለም፣ ግን ከአባዬ ጋራ ጸብ ውስጥ ባትገቡ ይሻላል። አባዬ እንደዚህ እንደምታየው አይደለም፣ ስንት ጀግና የመከተ ሰው ነው። ስለዚህ እባክህን ብላ ብትለምነው ሀይ አንቺ እያስፈራራሽ ነው እንደ አንቺ ሲላት፣ አይ እያስፈራራው ሳይሆን እየነገርኩ ነው ጋሼ፣ አባዬ በጣም ኃይለኛ ሰው ነው። ስለዚህ ብትጠነቀቀው ይሻላል። ዞር በይ አንቺ፣ እኔ ገዙ ነኝ፣ ማንንም ሰው ፈርቼ አላውቅም። እስኪ ወንድ የሆነ እንግዲህ ይግጠመኝና እንተያያለን አላው ተገዙ። እሺ አብረን የምናየው ይሆናል እያለ ሰላም እና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናቸው? አለው ደህና ነኝ። እንግዲህ አቶ ገዙ በገዛ እጁ ያው ዋጋውን አገኘ ማለት ነው። እንግዲህ አባዬ ቤቱ ድረስ ሄዶ አባዬን ለመደብደብና አባዬን ለመመምታት እጁን ሲቃጣ አባዬ ነው እንዴ ጭራሽ ቤቴ ድረስ መተህ ትደበድበኝ ትፈልጋለህ? አቶ ገዛኸኝ እና ዋጋህን ላሳይ ብሎ እንግዲህ ሂሳቡን ሰጠው ማለት ነው ያለምንም ማስተባበያ። አባዬ እንግዲህ ቀልድ አያውቅም። እንኳን ይሄንን አዩዝ ይቅርና ተመስገንን ዋጋውን የሰጠ ሰው ነው አባዬ ማለት ነውና ከዚህ በኋላ ምን የሚፈጠር ይመስላችኋል? አቶ ገዙ ከዛም ፖሊስ መጣ። እንግዲህ ናቲሻም አበደ። እንዴት እንደዚህ ታደርጋለህ? የትሁት አባት እንዴት እንደዚህ ታደርጋለህ? እውነትን ነው እየተናገርክ ያለው ናቲ? አዎ እውነቴን ነው። እንደዚህ ማድረግ አልነበረብህም ማለት ጨርሶ ማለት ነው።